ማያ በርሌም ሰረልሽ ደሞ እሱ ማን ነው? ምንም እሱ ምን ያንተባትብሻል እንዴ? አንተ ውጤ ምን እያደረግሽ ነው? ጭራሽ ብለሽ ጎረምሳ ይዘሽ መምጣት ጀመርሽ? አንቺ ስለ ስርዓት ይኑርሽ። እቺ ልጅ ሁለተኛ ስትመጭ እንዳላይሽ እንዴ? ምን የምታለቅሽው? ስላለቀሽ የምታወሽ መስሎሽ ነው እንዴ? አባኩ እዚህ የላከሽ እኔ ስላለው ነው። እሺ እኔ እዚህ ስላለው ይኸውልሽ፣ እንደ ጓደኛ ስላቀረብኩሽ እንደፈለግኩ ሆናለሁ ብለሽ ካሰብሽ ተሳስተሻል። እሺ አረቄ ነው መደፋሽ። ወደዛ ይቅርታ የኔ ቆንጆ፣ በእኔ ምክንያት ችግር ውስጥ ስለገባሽ በጣም አዝናለሁ። ሁሉንም ተገናኝተን እናውራ። ስልክሽን አንሺልኝ። ማያ ተይ፣ ገና ከመምጣትሽ ምንድነው የጀመርሽው? ይኸውልሽ በእጄ ነው የምጣፊው። እሺ አንቺ እንዴት ነው ትሮነቅ ነው? ቆይ አንቺ ልጅ እንዴ ምንድነው እሱ? ልጅ ታሪክ ገያለው እንዴ? አንተ ደግሞ እዚህ ምን ትሰራለህ? ከዚህ ምን እንደምትፈልገው? ምንም አልፈልግም። ህፃን ልጅ እኮ ናት። በምን አይነ ነው ያያት? እኔ ማንንም የመጉዳት ሐሳብ የለኝም። ግን ደግሞ ሳታስብ እየጎዳሃት ነው። አባዬ እስኪ አስበው፣ እቺ አንድ ፍሬ ልጅ ከጎረምሳ ጋር ተለጣጥፋ ስታያት የሚሰማት ስሜት ተለጣጥፋ ድንገት እንኳን የሚሉ መሰለሽ? ቆይ አንቺ መቼ አየሻቸውና ነው የምታወሪው? እናንተ ጭቅጭቅ ሰምታችኋል እንደ የመጣችሁት? እና ምንም ሳታይ እንደዛ አታብድም ብዬ እኮ ነው። ቆይ እንዴት ነው እንደዚህ ተደላድለ የተቀመጥከው? እና ምን ማድረግ ነበረብኝ? የምታደርገውን ምን ነኝ የምነግርህ? አንተ በጣም ደልተዋል። እንግዲህ ጭቅጭቅሽን እንዳትጀምሪ። አንተ ምንም ሀሳብ ስለሌለብህ ንግግሬው ጭቅጭቅ ይሆንብሃል። ሜሮን ለምን ወደ ጉዳይሽ አገሩ? በአንተ መገረም አቁሜያለሁ። አይደለም ሜሮን ስሜ ጠፍቶብህ እንትና እንኳን ብትለኝ አንተ ምንም አልገረም። ወይ ከመቼ ጀምሮ እንደዚህ አምባገነን ይሆንሽ? በዚህ ጉዳይ ተገናኝተን ስለማናቅ ነው እንጂ ድሮም እኮ አምባገነን ነኝ። ሊዲያ ተመስገን በፍጹም ያላሰበውን ነገር አድርጋበታለች። ራሱን እንዲስት አድርጋዋለች ማለት ነው። ሊዲያ እንግዲህ አላማዋ ሰፋና ወይም ደግሞ በጣም ከበድ ያለ እንደሆነ ግልጽ ነው ማለት ነው። ብቻዋንም እንዳልሆነች ከጀርባዋ ሌላ ሰዎች እንዳሉም እያሳየችን ነው ያለችው። ሊዲያ እንግዲህ አሞኛል፣ የበሽታዬ መጨረሻ ደረጃ ላይ ነው የደረስኩትኝ እያለች ሁሉንም እያታለለች እንደሆነ ግልጽ ነው ማለት ነው። ተመስገን ደግሞ ለሷ ብሎ ምንም ነገር እያደረገና ሚስቱን ትሁትን ራሱ እያስቀየመ ነው ያለው። ይሄንን ያልተረዳችው ሊዲያ እንግዲህ በአንድ አቅጣጫ ብቻ እያየች በጣም ያመናትን ያከበራትንና የወደዳትን እንደ እህቱ የሚያያትን ተመስገንን ራሱን እንዲስት አድርገዋለች። ከዚህ በኋላ ምን ማድረግ እንደፈለገች ባናቅም ግን ደግሞ ከነማሚና ከነትሁት ጋር አልሄድም ብላ ተመስገንን ራሱን እንዲስት በመድኃኒት ራሱን እንዲስት ማድረጓ ከጀርባዋ ሌላ አላማ አላት ማለት ነው። እንግዲህ ይህንን ነገር እያደረገች ያለችው ከጀርባዋ ያሉት ሰዎች በስራ መልክ ስለሰጧትና እንግዲህ ስለሚከፍሏት ነው ማለት ነው። ምናልባትም እንግዲህ ተመስገንን የሚፈልጉና ከዚህ በፊት ተመስገን ብዙ ሰዎችን ስለ አስቸጋሪ ሰው ስለነበረና ምናልባትም ከዚህ በፊት በሰራው ስህተት ዋጋ ሊያስከፍሉት ያሰቡ ነው የሚመስሉት ማለት ነው። ሊዲያም እንግዲህ ወደ ተመስገን ጋር የመጣችው እሱን ብቻ ፈልጋ ሳይሆን ብር ተከፍሏት ለሰዎች እየሰራች ነው ያለችው ማለት ነው። ተመስገንም እንግዲህ ከምንም በላይ ያመናትና ለሷ ብሎ ብዙ መስዋዕት እየከፈለላት ያለችው ሊዲያ ዛሬ ላይ ከጀርባው ትልቅ ነገር እያደረገችበት ነው ያለችው ማለት ነው። እንግዲህ በመጀመሪያ ላይ እሱን የራሷ ለማድረግ ሐሳብ ቢኖራትም ግን ደግሞ እሱ በትሁት ፍቅር ስላበደና ከትሁት ሌላ ማንንም ስለማይፈልግ አላማዋ ሌላም እንደሆነ እያሳየችን ያለችው። በፍቅር አጥምዳ ወደ ራሷ አምጥታ የፈለገችውን ነገር ለማድረግ ነበር ያሰበችው። ይሄ ነገር በፍጹም ሊሳካላት አልቻለም። ምክንያቱም ተመስገን ትሁትን በጣም ስለሚወዳት ለሊዲያ ሊሳብና ለሷ አላማ በቀላሉ እጇ ሊገባላት ስላልቻለ ያላት አማራጭ እንግዲህ ራሱን እንዲስት ማድረግ ነው ማለት ነው። ይህንን ትግስቷን ያሳጣት እንግዲህ ትሁትን እራት በጋበዘባት ሰዓት በጣም ስለቀናችና በጣም ስለተናደደች ነገሮችን ከዚህ በላይ ከታገሰች ሊበላሹባትና
እሷ እንዳሰበችው ሊሄዱላት እንደማይችሉ ስለገባት ነው እንግዲህ ተመስገንን ራሱን እንዲስት ያደረገችው ማለት ነው። ምናልባትም ተመስገንን ራሱን ከሳተ በኋላ ከምትሰራው ሰዎች ጋር ተባብራ ልትወስደውና ወይም ደግሞ ለሰዎቹ አሳልፋ ልትሰጠው ትችላለች ማለት ነው። እነ ትሁትና እነ ማሚ ደርሰው ለተመስገን ካልደረሱለት በስተቀር ሊዲያ እንግዲህ ተመስገንን ራሱን እንዲስት ያደረገችበት መንገድ አሳልፋ አብራ ለምትሰራው ሰዎች ለመስጠት ሊሆን ይችላል እንጂ ሌላ ለምንም ነገር አይሆንም ማለት ነው። ማያም ከዮናስ ጋር ባላት ግንኙነት በፍጹም ያልጠበቀችውና ያላሰበችው ነገር ተፈጥሯል ማለት ነው። ማያ እንግዲህ ለዮናስ ጥሩ አስተሳሰብና ጥሩ አመለካከት እየተሰማት ባለበት ሰዓት ዮናስ ደግሞ ነገሮችን በጣም እያፈጠናቸውና እሷን ሳያያት መዋል እያቃተው ስለነበረ በር ላይ በነበሩበት ሰዓት ነው እንግዲህ ትሁትና ማሚ ያዩአቸው ማለት ነው። ትሁትም ማያን በጣም የምትወዳትና የምታከብራት እህቷ ነች ማለት ነው። ትሁት ከዚህ በፊት በተመስገን ምክንያት ያሳለፈችው ስቃይና መከራ ትንሿ እህቷ ላይ ይደርሳል ብላ ስለሰጋጅ ምንም ሳታስብና ሳትገነዘብ ነው ማያን ከዮናስ ጋር ባየችበት ሰዓት በጥፊ የመታቻት ማለት ነው። ማያም እንግዲህ ከዮናስ ጋር ያላትን ግንኙነት ይሄ ነው ወይም ደግሞ እንደዚህ ነው ብላ መናገር አልቻለችም። ገና ከተገናኙ ጥቂት ቀናቶች ናቸው። ዮናስ ግን እሷን በፍቅር ለማጥመድ እየጣረ እንደሆነ ማያ ገብቷታል። ግን ደግሞ የሚወራ ወይም ደግሞ እንዲህ ነው የሚባል ታሪክ የላቸውም። ካገኛት በጣም ጥቂት ቀን ቢሆንም እሷ እየተመቻትና እያዘነላት ስለመሰላት እየቀረበችው ነበር ማለት ነው። እዚህም ነው እንግዲህ በር ድረስ መጥቶ እያወራ ባለበት ሰዓት ትሁትን ስታያት መናገርም ሆነ ማውራት ያቃታት ማያ ማለት ነው። ትሁትም በእሷ ላይ የደረሰው ነገር በተመስገን ምክንያት እሷ ላይ እንዳይደርስ ለመጠበቅ ብላ በጣም በኃይልና በቁጣ ዱላም ሳይቀር ነው እንግዲህ ማያን እያስከተለችባት የነበረው ማለት ነው። ትሁት ይሄንን በልህና በቁጣ ባደረገች ቁጥር ደግሞ ማያ በጣም እየተናደደችና የምትናገረው ነገር ሁሉ እያጣች ነበረ። ግን በስተመጨረሻም ቢሆን ትሁት ማያን ይቅርታ ብላ ለሷ እያሰበች እንደሆነና ከዚህ በፊት እሷ ያሳለፈችውን ነገር በፍጹም እህቷ እንድታሳልፍ ስለማትፈልግ እንዲህ እንዳደረገች ነግራ አሳምናዋ ታርቃለች ማለት ነው። ዮናስም እንግዲህ አሁንም ድረስ ማያን መከታተሉንና እሷን በፍቅር ማጥመዱን አላቆመም ማለት ነው። ማያ ግን ትሁት ከመከረቻት በኋላ ስልኩን የማንሳትም ሆነ እሱን የመገናኘት ፍላጎት እንደሌላት እየነገረችው ነው። ግን ደግሞ ዮናስ በዚህ ብቻ ይመለሳል ማለት አይቻልም። ምክንያቱም የዮናስ ዓላማ እሷን በፍቅር ማጥመድ ሳይሆን እሷን አሳልፎ ለሌሎች ሰዎች ሰጥቶ ገንዘብ ማግኘት ነው። በዛ ላይ ደግሞ የቲናን ዋጋ እሷ እንድትከፍል ለማድረግ ነው ማለት ነው። ስለዚህ ዮናስ ማያን በቀላሉ የሚፋታት አይመስልም ማለት ነው። ማያ ግን ከቤተሰቦቿ ምክር ማለትም ከትሁትና ከተመስገን ምክር በኋላ ዮናስን ላለማግኘት እየወሰነች ነው የሚመስለው። እሱ ከለቀቃትና እንግዲህ ነገሩን ችላ ካለ ነው እንጂ አለበለዚያ ግን ዮናስ በፍጹም ማያን እንደዚህ በቀላሉ ሊመራት አይችልም ማለት ነው። ተመስገንም እንግዲህ ማያን ለመጠበቅ እየሞከረ ያለው ነገር ለማያ ገብቷታል። ግን ደግሞ አሁን ላይ ማያ ሕፃን ልጅ ስለሆነች ከማንም ጋር ምንም አይነት ግንኙነት መጀመር እንደሌለባት ለመምከር እየሞከሩ ነው። ማያ ግን እነሱ ከሚያስቡት በላይ ዮናስ በቀላሉ ያታልላትና ያላሰበችው ቦታ ላይ እንድትገኝ ሊያደርጋት ይችላል ማለት ነው። ተመስገንም ከዚህ በኋላ መቼም ቢሆን ዮናስን ቢያገኘው በር ላይ ዝም የሚለው አይመስልም ማለት ነው። ምክንያቱም በአሁን ሰዓት እንግዲህ ዮናስና ወንድሙ ሜሮንንም ጨምሮ ማለት ነው በአባዬ ቤት ጋር ማንዣበባቸውን አላቆሙም። እነሱ ምንም ቤተሰቡ በጠቅላላ ትሁትም ሆነች ተመስገን የሚያውቁት ጉዳይ የለም ስለ ቲና ማለት ነው። የዮናስ ወንድምም እንግዲህ የቲና ባል እንደሆነ ለትሁት ተናግሮ ያለችበትን እንድትነግረው ቢነግራትም ትሁት ግን ምንም የምታውቀው ነገር እንደሌለ ለማስረዳት ሞክራለች። ግን ደግሞ ማንም አላመናትም ማለት ነው። አንድ ያልገባቸው ነገር እንግዲህ ትሁትም ሆነ ተመስገን እና አባዬንም ጨምሮ ማለት ነው የዚህን ያህል ለምንድን ነው ቲናን የፈለጓት ብለው ራሳቸውን ቢጠይቁም ምንም አይነት መልስ አላገኙም ማለት ነው። ቲና እንግዲህ የዮናስ ወንድምን ብር
እንዳለ ሀብትና ንብረቱን ይዛ ነው የጠፋችው ማለት ነው። ለዛ መካካሻ የሚሆነው ደግሞ ከቲና ቤተሰቦች ውስጥ አንዱን ወስዶ መጉዳት ወይም ደግሞ ወደሚፈልጉት አቅጣጫ መውሰድ ነው የዮናስና የወንድሙ አላማ ማለት ነው። ሜሪም በተቻላት መጠን እንግዲህ ዮናስ የተፈጠረበትን ነገር ስለነገራት ዮናስ ደግሞ ለሴት ልጅ ያለው አስተሳሰብ በጣም ስሜታዊና ሴሰኛ ስለሆነ ከእንግዲህ በኋላ ማያ ጋር እንዳይደርስ አስጠንቅቃ በጥፊ መታዋለች ማለት ነው። እሱ ግን እንደዚህ በቀላሉ ከማያ የሚርቅ አይመስልም ማለት ነው። ሜሪም እንግዲህ አላማዋና ሐሳቧ ሁሉንም ቲና ጋር ያለውን ብር አስመልሶ በእጃቸው ማስገባት ነው እንጂ ሌላ አላማ የላትም ማለት ነው። ዮናስ ግን ከጀርባ ከወንድሟ ጋር ሌላ እቅድ እንደያዘ ሜሮን በፍጹም አታውቅም ማለት ነው። ዮናስ የሜሮን ጭቅጭቅና ንቀትን በጣም እያስጨነቀውና ነገሮችን ወደ አላሰበበት አቅጣጫ እንዲወስድ እያስገደደችው ነው ያለችው ማለት ነው። እሱ ግን አሁን ላይ ትኩረቱን በጠቅላላ ማያ ላይ አድርጎ የሚፈልገውን ነገር ማግኘት ነው ትልቁ ግቡ ማለት ነው። ተመስገንም ለትሁት ያለው ፍቅር የሚታወቅ ነው። ይህ እንደዚህ በቀላል በቃል የሚገለጽ አይደለም ማለት ነው። አሁን ላይ ግን እንግዲህ ትሁት ራሷን እየተንከባከበችና ለሱ ሳትናገር እየወጣች ስለሆነ ቅናት እየያዘው ነው ማለት ነው። ስለዚህ ነው እንግዲህ ትሁትን ሳያስበው እራት ለመጋበዝ የተነሳው ማለት ነው። የማሚ ምክርም እንግዲህ ፍቅራቸውን እያጠነከረና ግንኙነታቸውን እያጠበቀ ነው ያለው ማለት ነው። ተመስገን እንግዲህ ትሁትን እራት ጋብዞ በፍጹም የማይረሳ ጊዜና ከዚህ በፊት እንግዲህ ለበደላትም ሆነ ላደረጋት ነገር በሙሉ መካሻ እንዲሆን ሆኖለታል ማለት ነው።